እኔ እንትን ምን ብዬ ነው ዲፌንድ ማድረግ? ቶሎ ብላችሁ ኢንተርናሽናል ብሬክ ተመለሱ በእናታችሁ። ወደዛ ወደ ሀገራችሁ ሁላችሁም ተበተኑ። አንድ ሰው አይረባም። አንድ ሰው የሚረባ አንድ ዳውመን ብቻ ሙሉ ቲሙ አንተ ለሳውዛምፕተን ታንሳላችሁ። በሳውዛምፕተን ምን ብዬ ነው አሁን ስለናንተ ማወራው? ምን አይነት የማትችሉ ሰዎች ናቸው። በፍጹም አትችሉ። አንተ ጭንቅላት እንዳትይዝ አንተ አትችልም። እንዳለ ማርቲኔሊ አትችል እንዴ! በዚህ ልክ የሰው ልጅ እንዴት ነው ማይችለው? ሳውዛምፕተን እንዴ ራሱ ሂስትሪ እኮ ራሱን እየደገመ እኮ ነው። ሳውዛምፕተን 3-0 ያስወጡትን ፕሪሚየር ሊግ ላይ ትዝ ይላችኋል አይደል? ከዛ ከስፖርቲንግ አለን ራሱ ሂስትሪ እየደገመ ነው ራሱ። በቃ ምንም ጥያቄ የለው። ሳውዛምፕተን ሄዶ ያሸንፈናል እንዴ? ለኳድራፕል ነበር የምንጮተው። ከዛ ትሬብል ሆነ፣ አሁን 2 ሆነ። ወይኔ ጉዴ! ተስፋ ቁረጡ። ሻምፒየንስ ሊግ ምናምን ተስፋ ቁረጡ። ፕሪሚየር ሊጉ ላይ ሎክ እናድርግ። እግዚአብሔርን እኔ እነዚህ ሰዎች ጤነኛ አይመስሉኝ፣ ምን አይነት በሽተኛ እንደሆኑ። ሰራችሁልኝ ካምባኩን ቀልብሱት ብዬ ፈርስት ሃፍ እኮ ቪዲዮ ሰርቼ ነው። 2-1 አደረጋችሁ ወይስ እነዚህ ክለቦቹ አርማዎቹ ተቀያይሮ ነው? አረ ይቻላል። እንደዚህ አይነት ነገር እኮ ነው ማየት የምንፈልገው። በ2 ሳምንት ከ2 ቶርናመንት አንደኛውን ፋይናል ላይ ለጥፌ ላኩሽ። አሁን ደግሞ ሳውዛምፕተን ገና ከኳርተር ፋይናል። ይሄ እኮ እናውቀዋለን እኮ እኔ እኮ አረ ደጋፊው እንደዚህ ቡድንን ካወቅ ዝም ብለህ አመቱ ሙሉ አታፍላብን። ገባህ? አርሰናል ይችላል ወይ? አዎ ይችላል። ዋንጫ ይበላል ወይ? አይበላም። ጅማሬው ሁሌ የታወቀ ነው። ወደ መጨረሻ አካባቢ ነው አርሰናል ችግር ስንላችሁ ሁሌ አሰሙንም። አሁን የቀራችሁ ምን? ኳድሪፕል ያንስ። አሁን የቀራችሁ ምንድን ነው? ፕሪሚየር ሊግ እና ቻምፒዮንስ ሊግ ተውት። ፕሪሚየር ሊግም ኳላችሁ በዚህ አይነት አራለን። ፕሪሚየር ሊጉን ኤፍ ኤ ካፑንስ አልበላነውም ነው የምትሉኝ? አልበላነውም ነው ወይ የምትሉኝ? ሳውዛምፕተን፣ ዌስት ሃም፣ ሊድስ፣ ቼላው ምናምን ያለልኝ እኮ ግባ። ይሄ የኔ አመት ነው። ገባ? ፕሪሚየር ሊግ አለብላ አስፈልግ። ይሄ የኔ አመት ነው። ከአርሰናል የተሻለ ሲዝን ያሳለፍኩት። ይሄ ምንም የማይካድ ነገር ነው። በሳውዛምፕተን በኃያሉ ሳውዛምፕተን ኦልማይቲ። አረ በስመ አብ። ለስፖርቲንግ ላኩለት ይሄን ቪዲዮ። ስፖርቲንግ ለፋይናል እጠብቅሃለሁ። በዛ መደዳ ማለት ነው። በሳውዛምፕተን ሻምፒዮንሺፕ ቡድን። አረ በስመ አብ። 10 ቪዲዮ ጠብቁኝ። 5 ቪዲዮ ጠብቁኝ። ጎስት ሙሉ ሁላችሁ መጣው ጠብቁኝ። ምሽቴን አብራለኝ። አረ ቋጠሮ፣ አረ አብዩል ትለያለ። እኔ ከሳውዛምፕተን ጎን ቆማለሁ ብዬ ነበር፣ ተሳክቷል። አሁን ሳውዛምፕተን ስራውን ጨርሷል፣ የኛ ስራ ይቀጥላል። ወይኔ እንዴ! አተኔ ሳመሽ እኮ ስታስመሹኝ እኮ ታውቆኛለህ። ለምን ያስመሻችሁኝ ብያለሁ እኮ ሳውዛምፕተን። ወይኔ አተ እኔ ሁለተኛው ስታገቡ ውስጤ ክልብስ ነው ያለው። በቃ ይሄ ይሆናል አይደለ? አሁን በቃ ቻምፒየንስ ሊግ ለ4 ዋንጫ ነው የምትጫወቱት። ይሄ ነው ለ4 ዋንጫ የምትጫወቱት። ምንም ለ4 ዋንጫ። ፕሪሚየር ሊጉም አሳሳቢ ደረጃ ላይ ነው። ሳውዛምፕተን ደግሞ ታውቆኛል፣ ሽክክ ብሎኛል። ለምን ከዚህ በፊትም ሳውዛምፕተን እንደዚሁ የሆነች ነገር ይሰራባቸዋል። ገብቷቸዋል አይደል? አሁንም እንደዚሁ ደገመላችሁ ማለት ነው። አሁን ትኩረትሽ ወደ ፕሪሚየር ሊግ ወደ ቻምፒየንስ ሊግ ነው እየተባለ ነው የሚገኘው። እሱንም ምንም የሚታወቅ ነገር ቻምፒየንስ ሊጉን እንተው፣ ፕሪሚየር ሊጉ ላይ በደንብ አትኩሪ። እኛ ራሱ አይተሻላ እንዴት ተሻሽለን እንደመጣን። ወይኔ ሳውዛምፕተን አታ አይደረግም እኮ ተነጋግረው እኮ ገብተው ማለት ነው። ቋሚ 11ዱን ተጫዋቾቹ ተቦዳድነው ገብተው ቢጫወቱ ማሸነፍ የሚችሉት ቡድን እኮ ነው ሳውዛምፕተን። ጋብሪኤል ማርቲኔሊ የምትባል ሰውዬ ከነ ይሄ ጄሱስ ከምትባል ሁለታችሁ ማለት ነው በደንብ ፎከስ አድርጋችሁ አረብኛችሁን አስተካክሉ። በቃ አረብኛችሁን አስተካክሉ። ወደዛ ከክለቤ ውጡልኝ። እኔ ጄሱስ የሚባል ሰውዬ ድሮም አትመቸኝም። በእናትህ ኬፓ ምንም ግራ የገባ ሰው ነው። ድሮም ከቼልሲ ዮሐን ጋርሻ ልናስፈርም እንደነበር ታውቃላችሁ አይደል? ይሄ ፋይናንሻል ምናምን ነገር ብለው ነው ይህንን በረኛ ያመጡብን። በጣም ነው የምትቀልዱብን። ምንድን ነው? እኔ የምሬ ነው የምላችሁ። ሜንታሊቲያቸው ወርዷል። በቃ ተነሳባቸው፣ በሽታቸው ተነሳ። ይሄ ትልቅ የሜንታሊቲ ችግር ነው ጋይስ። እግዚአብሔር ነው የምላችሁ። ታክቲክ ምናምን ነገር ተጫዋቾቹ ስኳድ ሮቴሽን ምናምን አይደለም። ምን አይነት ቀልድ ነው የሚቀልዱብን? ከሳውዛምፕተን ጋር በእንደዚህ አይነት ስታንዳርድ መጫወት ምን አይነት የደደብ ስራ ነው? አረ በስመ አብ እናንተ።
በሁለት ሳምንት ውስጥ እንደዚህ ጨጓራችን እንደዚህ ጭራሽ ደግሞ አሁን ቻምፒዮንስ ሊግ ነው ገባችሁ? በዚህ ጫና ቻምፒዮንስ ሊግ አለ፣ ከዛ ፕሪሚየር ሊግ ከ4 ዋንጫ ወደ 2 ዋንጫ ሄደናል። ምንድን ቀልድ ነው እንዴ? አፕሪል ዘፉል ገና ዛሬ ነው እንዴ? አራዳ ልጆች ምን ድራማ ነው እንዴ? ሳውዛምፕተን አለፈ። ምንድን ነው እየተፈጠረ ያለው? ቆይ እኔ የምለው ኢንተርናሽናል ብሬክ አልፎ ሲመጡ የአርሰናል ተጫዋቾች ግን ልብ ብላችሁ ቡና አይጠጡም እንዴ? ምንድን ነው መፍዘዝ መደንዘዝ? እንደዚህ ማክስ ዶማን በጣም በውድ ዋጋው የፈረመው ተጫዋች እሱ ነው ይመስለው ሜዳ ውስጥ ሲንቀሳቀስ ለሚመለከተው ሰው ማለት ነው። የአራዳ ልጆች ፕሪሚየር ሊጉ ላይ ምን አይነት የሚገርም ልጅ ነው! ምንድን እኔ እኮ ለማውራትም ከበደኝ ጎበዝ። ከ20 ቀን በፊት በነገራችን ላይ ለ4 ዋንጫ ነበረ የሚጮተው አርሰናል፣ አሁን ለ2 ዋንጫ ሆኗል ማለት ነው። ከ2 ወጥቷል ማለት ነው። ዛሬ ደግሞ የሚያስገርመው በሳውዛምፕተን መሆኑ ነው። ይህንን ጨዋታ ቤት እኔ የሆነ ሰዓት ላይ እንትኑንም ፎርሜሽኑን ይረሱታል። የአራዳ ልጆች የሰፈር ጨዋታ ያደርጉታል። በአንድ ቦታ 6 ሰው ታገኛል። ምንድን ጉድ ነው እንዴ? ሳውዛምፕተን ይሄዳል ወይም ያስፈራ ሙከራ ይሆናል ወይ ይገባል ሲሞክር። አርሰናል ኳሱን ይዙታል። ማዱኬ ሰፈር ጨዋታ ላይ የሆነ እንትን ብርጭቆ ሜዳ የሚጮት ነው ይመስለው። ከአራዳ ልጆች ይመጣል ይሞክረዋል፣ ምንም አይመስለውም። እሱ 88 ላይ ይስታል፣ ለሱ ደስታ ነው። ምንድነው ግን የሚካኤል አርቴታ ቡድን ጋር የሆነ ሹክ ያለ ነገር አለ። የአራዳ ልጆች አይ መጣራት አለበት። ለ4 ዋንጫ ስንባል ከርመን ባለፈው ከአንዱ ተሰናበቱ። ዛሬ ደግሞ በሳውዛምፕተን አሁን 2 ነው የቀራቸው። ያው አንዱን አይበሉትም፣ ነፍሴን አስይዛለሁ። በዛ ሻምፒዮንስ ሊግ ተው አይበሉም፣ ካካ ነው ሻምፒዮንስ ሊግ። ፕሪሚየር ሊግ ነው ያላቸው ተስፋው። ፕሪሚየር ሊግ ራሱ ሲቲ በጣም አድቫንቴጅ አለው። በጣም በሳውዛምፕተን እየተሸነፍሽ ፕሪሚየር ሊግ መብላት እኔ እንጃ። የምር ዘንድሮ የአርሰናል ደጋፊዎች ልታብዱ ነው፣ እየታየ ነው። አርሰናል ደጋፊ ጨርቃችሁን ስትጥሉ ማየት ደስ ይላል እኮ። እናንተ እኮ ጨርቃችሁን ጥላችሁ ማለት ነው። አብዛኞቻችሁ በጣም ተቃጥለሃል ብላችሁ ልታስቡ ትችላላችሁ። ልክ ናችሁ። በአንድ ሳምንት ከሁለተኛ ቶርናመንት ወተናል ነው ምልሽ። አሁን ስፖርቲንግ ጠብቀሽ ደግሞ ለጥፈሽ ከ3ኛ አስወጪ። ይሄ 14 ጊዜ የበላሁት ዋንጫ ነው። ገባ አይደለ? እኔን ካላስከበረኝ የሚበላውን ሰው ያስከብረዋል ብዬ አልገምትም። ኖርማል ነው። እኔ ፎከስ ማድረግበት ቦታ አለ። ዘንድሮ ጨው ወፍ ነው የምልህ። በቃ እራት ውሃ የሚል እራት ነው ለመብላት የታደል ነው የምልህ። ተረዳኝ አይደለ? ቤን ዋይት ከሱም የባሰ ደግሞ ማን ነው? ኬፓ እርጥብ ፎጣ አይዝም። አንተ ነጭ ሆናና ማን ገባ አይደለ? ሜዳ ላይ የሰራ ነው ስህተቶች ብቻ ነው ያቃጠለኝ። ገባ አይደለ? እንጂ ኖርምዬ ነው። ምንም ማታ አይደለም ነው የምልሽ። ያጋጠመው ይብላው ኖርምዬ። እኔ ውሃ ሚል ፕሪሚየር ሊግ ለመብላት ፈቃደኛ ነኝ። ጨው ኖሮም አልኖረም። አሁን ሁለቱንም ጨዎች ቆንደ በርበሬውንም ጨውንም ወርውሬዋለሁ። ኖርማል ሳውዛምፕተን ክሬዲት፣ እናንተ ምርጥ ነበራችሁ። እናንተ ማሸነፍ ይገባችኋል። ተረዳኝ አይደለ? ማንችለው እኛ ነን። አንችልም ነው የምልህ። በቃ ኖርማል ነው። እኔ ተናግሬ ነበር ምናምን ማለት ስለሰለቸኝ ነው እንጂ ገብተህ ላይቭን ኤው ነው የምልህ። በቃ ላይቭን ኤው። ያን ያህል ያልተበሳጨሁት ለዛ ነው። እያወቅህ የሆነ ነገር ሲያጋጥም አትበሳጭም። ያስደነገጠኝ የቤን ዋይት ስህተት ብቻ ነው። አፉ እልሃለሁ አልልህም፣ አፍን ልበልህ ዱቄት አልተዘጋጀሁበትም። ለዚህ ውጤት አልተዘጋጀሁበትም። ጀመው ወተት እንኳን አላዘጋጀሁም። ተቃጠሉ፣ ያቃጥላችሁ። ወይኔ የማንም አለሊ መቱ መፈንጫ እንሁን። ወይኔ አንተ
ማርያምን እችላለሁ መቤቴን እችላለሁ። ታውቆኝ ነበር ጨዋታው ሳይጀምር በፊት ታውቆኝ ነበር። ሲታወቅብኝ ደግሞ እስከ ጥግ ነው የምንቋጥርብህ። በሳውዛምፕተን ቻው ከኤፍ ኤ ካፕ ቻው ክሬብንም ታስቦልኝ ነበር። ቻው ምን ነበር ብለው ያ ሙዚቃ አስታውሰኝ። አሸኛትም ወይ በሄዱ አይደለም ወይ አትሸኙትም ወይ በሄዱ አይደለም ወይ እኔ ምን እንደሚያነኝ ታውቃላችሁ? በቃ ለኤፍ ኤ ካፕ ዋንጫ ብዬ እስካሁን መጠበቄ እስካሁን መቋጠሬ ከምር ራሴን ሁላ አመመኝ ታውቃላችሁ። በስመ አብ ከስንት ጊዜ በኋላ መጥተህ ተሸነፋለህ። አርሰናል ፎከስ ወደ ፕሪሚየር ሊግ በቃ ችግር የለውም። ትንሽ ጨዋታ ነው የቀረችን። ፕሪሚየር ሊጋችንሽ ምንም አያሳስብም። የአርሴ ፋሚሊ እያመመን ነው፣ ታመናል። ወይኔ 4 ዋንጫ በላለሁ እያለ ሲዝት የነበረው ቲም ገና በ2 ዋንጫ ከ2 ጨዋታ ከመጫጫ ብቻ ወይ ሻምፒዮንሺፕ ላይ 7ኛ ደረጃ ላይ በሚገኘው በሳውዛምፕተን ይሄ ዝም ብሎ ተሸንፎ ወደቀ አይደለም። መሸነፍ ተራ የሆነ ቲም መጥቶ ግሪምስቢ ታውን ምናምን ሊያሸንፍ ይችላል። ተለብልቦ ተቀጥቅጦ ተለብልቦ ከኤፍ ኤ ካፕ ተሰናበተ። 4ቱን ዋንጫ አጣጥሜ ይሄኛውን እንደዛ በአካባቢያችሁ አርሰናል ደጋፊ ካለ ተጠንቀቁ። አርስዬ አርሶካ ቅሌት አረኛ ላይ ነው እናንተ ሙድ ያዛችሁ። ግን እውነት እኔም እኮ ተሸንፌያለሁ፣ ተለጥልጫለሁ። ግን ተባረርሽ። ለ4 ዋንጫ ስትሉ የነበራችሁ ከ3ኛው በሳውዛምፕተን አሬስ የሌለ ነው። እኔም እንዲህ ብያለሁ። አበርት የአርሰናል ደጋፊ እንዲህ ነው ያለው። እኔን እጅግ በጣም ነው ልቤን ያሳዘናችሁኝ። ከምር ነው የምላችሁ። ግን አርሰናልን እኔ በዚህ ደረጃ አልጠበቅኩትም ነበር። ሳውዛምፕተኖች ግን ቃላት የለኝም እነሱ። በእውነት ነው የምላችሁ፣ ጀግና ናቸው። በቃ ያሰቡትን ያቀዱትን አድርገው ነው የወጡት። አርሰናል እንግዲህ ከ3ኛው ዋንጫ ተሰናብቷል። 2 ዕጣ ፈንታ እጅሽ ላይ ቀርቷል ማለት ነው። ማንቸስተር ሲቲ ነው ይህንንም ዋንጫ የሚደግመው። በቃ እኛን አሸንፎ የሚሄድ ክለብ ድሮ ዋንጫ ይበላል። ያው ማንቸስተር ሲቲ። እኔ ቼልሲ ላይም እምነት የለኝም። ሲቲ ይሄን ዋንጫ ይደግመዋል። ለማንኛውም ግን አርሴ ፋሚሊ አይዞኝ። እጅግ በጣም የሚያሳዝነው፣ አረ በጣም ያሳፍራል። ግን ከምር ማን ተሸንፎ ማን ይቀራል? ግን እኔ በሲቲ ነው የተሸነፍኩት። ስጥት 4 አረንጓዴ ይህኑ 4 በኢየሱስ እናንተ ቅሌት ካባው የሆነ ቡድን አንተ ቋጠሮ እንደዚህ ደስ ይላል። እየቋጠርን ነው ይላል። የቋጠሮ ቀን ሲሳካ በጣም ነው ደስ የሚለው። ሐዋሳ ላይ በተደረገው ቋጠሮ ስኬት እንደገጠመን ለአቋማ በዚህ አጋጣሚ ማስተላለፍ እንፈልጋለን። 2 ቀረ ዋች ጎንዱ ባሬ ኒያጋ አንተ እኔ ግን ለምን ነው የምትደሰተው? ማርያምን ተደሰተ ብሎ የተፈጠረ ሰው ስለሆንክ ነው። እናንተ ቅሌት አይሰለቻችሁም እንዴ? በኢየሱስ ስም አድክሞች በቃ ተሰጥቶሻል። ገብተህ ምን ታደርጋለህ? ጠቅለል ብለህ ለጥ ትላለህ። ፎቃቀው እያለውላ እንደውም እንትን ብዬ በዘግብላችሁ ደስ ይለኛል። በአጠቃላይ ወጣ ይሰማላል። ቪዲዮውን ከዘጋ ነው በኋላ ማተገኘ ዋና አብዱነክ ማለት ነው። ይግባል። ኧረ አርቴታ ግን ከየት ነው የምታስጭነው? ይሄን ቅሌት ቆይ አያልቅብህም ወይ? የሲቲው ሲገርመን በሳውዛምፕተን ኢንተርናሽናል ብሬክ ስትሄድ ሾተህን ስትመለስ ለጥልጥህን ተጫዋቾች ከኢንተርናሽናል ለምን መለስካቸው? ለምን እዛ አይፋለጡ? ምንም ላይጠቅሙ ቱታ ለብሶ እንደዚህ ምናምን እያለ ከእንትን ሲወርድ ወይ የሆነ ቦታ ሲሄድ ምን አባ ልትፈጥር? ለምን አባ መጣ? ሂድ ወደ ግዳጅ፣ ሂድ ወደ ሀገር ሂድ። ከስንት ጨዋታ ከምን ያስመለጥንህ የኛን ጤና አይምሮ እንድታስመልጠው ነው እንዴ? በሳውዛምፕተን ምን ነው ቸኮል ፊልም እንደያዘ ሰው ስትሄድ ገለህን ስትመጣም እንደዚሁ በሰል ከየት ነው የምታመጣው? አርቴታ ኧረ አውዙ ቢላ። እኔ አሁንስ በቃ እኔ ኧረ ቋቃለኝ ይሄ ነገር።
አረ ወይኔ ማስተኔሊ ቆይ እናንተንማ በቀጥ ምን ተው መስሏቸው ሊያበሽቁን መጡ። አላወቁ ነገር መልስ እንደሚያጡ አይደለም አንድ ዋንጫ ሶስቱንም ብናጣ አይደለም አንድ ጊዜ በሽንፈት ቢንጣጣ አርሴናል ቶም ነፍሴን እስከማጣ። ካራቦ ካፕን አተናል እናስታውሰዋለን። ዛሬ ኤፍ ኤ ካፕ ላይ ተሸንፈናል እናውቃለን። እናንተ እየመጣችሁ እንድታስታውሱን አንፈልግም እና ክለባችሁን አሳልፋችሁ ማናችሁም የአርሰናል ደጋፊዎች ፕሊስ አትስጡ። የምትሰጡ ካላችሁ አደቡ። እያቃጠለን ምንደግፈው ቲም አለን። አሁንም እንደግፈዋለን፣ ነገም እንደግፈዋለን። እንኳን ተሸነፈ እንደውም ማለት ነው ምን እየተሰማኝ እንዳልታ እንኳን አየሁት። በቃ እንኳን ተሸንፈውም ቢሆን እንኳን አየሁት። ቲሜ ናፍቆኝ ነበር። እንኳን አየሁት። በቃ ይሁን እንኳን ስረጋጋ ስለ ጨዋታው መጥቻ አወራለሁ። እስከዛ ግድ አወራለሁ እርግጠኛ ነኝ። ሄነሪ እንዳለው ግን ከቻሉ ፕሪሚየር ሊጉን ይስጡን። በቃ ሌላ ይሄ ቅንጦት ምናምን የምንፈልግ ሰዎች አይደለም። የባለፈው የካራባው ካፕ ሽንፈት እና ዋንጫ ማጣት እንደዛ ስሜታዊ አድርጎኝ የነበረው በሰዓቱ ዋንጫውን ስላጣና ስለተሸነፈን ብቻ አልነበረም። ቪዲዮ ላይም ብየዋለሁ። ቀጣይ ለሚኖሩን ጨዋታዎች የራሱ ተጽዕኖ ስላለው ነው። ተጫዋቾቹ በዛ የመሸነፍ ዋንጫ የማጣት ስነ ልቦና ውስጥ ወደ ሌሎች ጨዋታዎች ሲመጡ ራሱ የሚያሳድርባቸው ጫና አለ። ከዛ ደግሞ ከዚህ ቡድን ጋር የሚጫወተው ያኛው ቡድን ደግሞ ራሱ ይዞት የሚመጣው የስነ ልቦና መነቃቃትና አቅም አለ። ደግሞ ማለት ተሸንፎ የመጣ ዋንጫ አጥቶ የመጣን ቡድን ደግሞ ለማሸነፍ የሚደረግ የራሱ ደግሞ ነገር ስላለው ማለት ነውና ሳውዛምፕተኖችም ዛሬ የተጠቀሙት ያንን ነው። ከሁለት ሳምንት በፊት በሲቲ ተሸንፎ ዋንጫ ያጣን ቡድን ለአራት ዋንጫ እጫወታለሁ ሲል የነበረ ቡድን በተደጋጋሚ ዋንጫ ያጣ ቡድንን ሲያገኙት ደግሞ እንዴት ማሸነፍ እንዳለባቸው በደንብ ቀምረው ነው የመጡት እና ያገኙትን አጋጣሚ በጠቅላላ ተጠቀሙ። 2-1 አሸንፈው መውጣት ቻሉ ማለት ነው። እና አደራችሁን እንደው የአርሰናል ደጋፊዎች ከዚህ በኋላ እንደው ለሁለት ዋንጫ ብላችሁ ደግሞ ሙሉ መያዣ እንዳታደርጉ። በፉከራ ሳይሆን ወጥሮ በሰራ ነው ዋንጫ የሚበላው። ልክ እንደዚህ ማለት ነው። ሳውዛምፕተን ዋንጫውን በላውም አልበላውም እንግሊዝ ላይ ጠንካራ የሚባል ጠንካራ የተከላካይ ክፍል አለው፣ ጥሩ ስኳድ አለው የሚባለው አርሰናልን ነው ዛሬ ከውድድር ውጭ ያደረጉት ማለት ነው። ነገ ከነገ ወዲያ አሁን ቻምፒየንስ ሊግ ላይ አሁንም ምንም ተስፋ የለኝም ብያቸዋለሁ ባለፈውም። ሄነሪ እንዳለው ግን ከቻሉ ፕሪሚየር ሊጉን ይስጡን። በቃ ሌላ ይሄ ቅንጦት ምናምን የምንፈልግ ሰዎች አይደለም። ለቅንጦትም የሚሆን ቡድን አይደለም ያለን። አሰልጣኙም ተጫዋቾቹም ባለፈው ብያቸዋለሁ ፕሪሚየር ሊጉም በነጥብ መሆኑን የጠቀመን። እንደዚህ ሩብ ፍጻሜ፣ ግማሽ ፍጻሜ ዋንጫ ቢኖረው በቃ ምንሰናበት ሰዎች ነን። በነጥብ ስለሆነ ነው እስካሁንም ያለ ነውና እንደው ለዛ ሞራል ካላቸው ፕሪሚየር ሊጉን ቢሰጡን ደስ ይለኛል እንጂ ቻምፒየንስ ሊጉ ላይ ምን ተስፋ የለኝም። ባለፈውም ብያቸዋለሁ ለአራት ዋንጫም ብዬ አላቅም ምናምን እንደው ለጨዋታ ልንል እንችላለን። እንደዚህ አይነት አቅም ያለው ቡድን እንደሌለኝ ስለማቅ አሰልጣኙም ከአሰልጣኙ የሚወርደውን የሚቀበሉ ተጫዋቾቹ አይደለም ለአራት ዋንጫ ለሁለት ዋንጫ የሚሆን የላቸውም። እና ዛሬም እንግዲህ ከቻምፒየንሺፕ የመጣው በእርግጥ ፕሪሚየር ሊግ ልምድ ቢኖረውም አርሰናል ከየትኛውም የእንግሊዝ ክለብ ጠንካራው ነው እየተባለ በሚወራበት አቅም አለው በሚባልበት ሁኔታ ላይ ሳውዛምፕተንን ማሸነፍ ካልቻለ ለእኔ ከባድ ነው። ቀጣይ የፕሪሚየር ሊግ ጨዋታ ቦርንማውዝ ነው። አስቡት ምን ያህል ደግሞ ለነሱ ይሄ ግብአት እንደሚሆን። በተደጋጋሚ አንዴ ካራባው ካፕ ላይ አንዴ ኤፍ ኤ ካፕ ላይ የተሰናበተን ቡድን ደግሞ ፕሪሚየር ሊጉ ላይ ሲቲዎች ቀድመው ውዝተዋል። ዋንጫውን ፕሪሚየር ሊጉንም እኛንን ምንበላው ብለዋል። መብላታቸውን እርግጠኛ ሆነው አይደለም፣ ስነ ልቦና ላይ ሆነ መጫወት ስለሚፈልጉ ነው። እና በስሜት ብዙ ያላችሁ ደጋፊዎች ነበራችሁ። ኳስ ነው እያየን ያደግ ነው። አሁንም እያየን ያለ ነው። የምናየውን ነገር መገመት አይከብደንም ከሚፈጠረው ነገር አንጻር ማለት ነው። እና በፉከራ ሳይሆን ወጥሮ በሰራ ነው ዋንጫ የሚበላ